በጌታ በኢየሱስ ስም አነባለሁ። ያዕቆብ መልእክት ምዕራፍ 1 ከቁጥር 2 እስከ 8። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ከእግዚአብሔር ዘንድ አንዳች እንዲያገኝ አይምሰለው። የተዋረደው ወንድም ግን አይምሰለው። እዚህ ድረስ ነው የምናነበው። አጭር ጸሎት ላድርግ። እግዚአብሔር አባት በጌታ በኢየሱስ ስም በፊትህ አለን። ጌታ ሆይ ቃልህን እንመለከታለን። ቅዱስ ያንተ መንፈስ እንዲያስተምረን አእምሯችን እንድትከፍትልን በኢየሱስ ክርስቶስ ስም እንለምንሃለን። ጸጋህ እንዲያግዘን እንጸልያለን። እግዚአብሔር አምላካችን ሆይ ከሕይወታችን ጋር ቃልህን ማዛመድ የምንችልበትን ጥበብ እንድትሰጠን በኢየሱስ ክርስቶስ ስም እንለምንሃለን። አቤቱ ጌታ ሆይ በመካከላችን አንተ ከፍ ከፍ በል በኢየሱስ ክርስቶስ ስም አሜን። ሰሞኑን አንዳንድ ወገኖችን ጥያቄ ጠይቅ ነበረ። ጥያቄው እምነታችን እንዴት ነው ሊጠነክር የሚችለው የሚል ነው። አንድ አማኝ እምነቱ ሊጠነክር የሚችለው እንዴት ነው የሚል ጥያቄ እየጠየቅኩ ነበረ። ማይክ ጠይቄያለሁ። አይ ቲንክ 1-2 ሰዎች ሌሎችንም ጠይቄያለሁ። ጸሎት ፕሮግራምም ላይ ይህንን አንስተን ተወያይተናል። ምን ትላላችሁ? እምነታችን በምን ይጠነክራል? እስኪ አንዳንድ ቃል ወርወር አድርጉ። እሺ፣ በፈተና። እሺ፣ በመከራ። መከራ፣ ፈተና አንድ አይነት ነገሮች ናቸው። ሌላ የምንጨምር ሰው አለ? እምነታችንን ማጠንከር። አሁን እኔ አምኛለሁ ግን እንዴት ነው እምነት የሚጠነክረው ብሎ ሰው ቢጠይቀን ምንድን ነው የምንመልሰው? ቃሉን ብላ፣ ቃሉን አንብብ፣ ጸልይ፣ ጸሎት። ትንሽ ፈታ ካረግነው ደግሞ ቃሉ ስታነብ መረዳት ይጨምራል ማለታችን ነው። ስትጸልይ ደግሞ እግዚአብሔር ይገኝልሃል። እሺ፣ ሌላ የምንጨምረው አለ? እሺ፣ እግዚአብሔር ከዚህ በፊት ባደረገው ነገሮች በሱ መመካትና ማስታወስ፣ ወደኋላ ዘወር ብለን ማስታወስ፣ እሱም ራሱ ያግዘናል። እሺ፣ ሌላ ጸሎቱ ራሱ እምነት ይጨምራል። እንዴት? እንደው ትንሽ ኦኬ። ስለዚህ ይገኝልናል ያልነው ሐሳብ ማለት ነው። ስንጠይቅ መልስ ሲሰጠን እምነታችን እየጠነከረ ይመጣል። የማይታየውን ማየት እንጀምራለን። እሺ፣ ኦኬ። እምነታችን እንዲጠነክር መጠራታችንን፣ ስለዚህ እንዴት እንደተጠራን፣ ለምን እንደጠራን፣ ወዴት እንደሆነ የምንሄደው፣ ከምን ውስጥ እንዳወጣን ይሄንን ሁሉ ማሰብ፣ መመልከት፣ እንዴት አይነት ሰዎችን እንደጠራ ተመልከቱ እንደሚል ሐዋርያው ጳውሎስ አይደለ? ሀብታሞችን፣ ጠቢባንን ምናምን አይደለም የመረጠው፣ እዚህ ግቡ የማይባሉ ሰዎችን ነው የመረጠው። ይሄን ያደረገበት ደግሞ ማንም ሰው በራሱ በስጋ እንዳይመካ በእግዚአብሔር እንዲመካ ነው። ስለዚህ ወደ እኛ ዘወር ብለን ስናይ ብዙ ከኛ የተሻሉ በብዙ ነገር ሊበልጡን ይችላሉ ብለን የምናስባቸው ሰዎች እነሱ ሳይሆኑ አሁን እኛ ገብቶን እኛ ተረድተን መሆኑ ይሄ ራሱ አንድ የሚያስተውል እንድንረዳ የሚረዳን ነገር አለ። እሺ፣ ብዙ ማለት እንችላለን። ይሄ ክፍል የያዕቆብ ምዕራፍ 1 የክርስትና ሕይወትን ከቁጥር 2 ጀምሮ እስከ ቁጥር 4 ውስጥ ጥቅልል አድርጎ ግልጽ አድርጎ ይነግረናል። ክርስትና ሕይወት ምን እንደሚመስል፣ የክርስትና ሕይወት ሂደት ምን እንደሚመስል እና ምንድን ነው የሚለው የእምነታችሁ መፈተን ይላል። ስለዚህ ለዚህ ነው ቅድም ፈተና መከራ ያልነው። እምነታችን ይፈተናል እና የእምነታችሁ መፈተን ምንድን ነው የሚያስገኘው? ትዕግስትን እንደሚያስገኝላችሁ አውቃችሁ
ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ይሄ አሁን ከተፈጥሯዊ ዝንባሌያችን ጋር አብሮ አይሄድም። ይሄ ቃል አይደል? ምንም ትርጉም አይሰጥም፣ እንደ ስሜት አይሰጥም። ፈተና ሲመጣ በህይወታችሁ ውጥረት ሲመጣ የሚያስጨንቅ ነገር ሲመጣ ደስ ይበላችሁ እያለ እኮ ነው። እንዴት ነው ደስ የሚለን ስንል ደስ ሊላችሁ የሚገባው ይሄ ውጥረትና ፈተና በእናንተ ዘንድ የሚያመጣውን ነገር እያሰባችሁ የሚያስገኝላችሁ ነገር አለ። ሰው ሜዲካል ስኩል ገብቶ ፍዳውን አይቶ ተምሮ ሌት ተቀን አጥንቶ እንቅልፍ ሳይተኛ በደንብ ሳይበላ ኑድልስ እየበሉ ሜዲካል ስኩል ይጨርሳሉ። ለምንድን ነው ግን? ዋና በኋላ ጥሩ ስራ አገኛለሁ ወይም ደግሞ ፓሽን ካላቸው ሰዎችን የማከም ያንን ወደዛ ወደ ፓሽን ያደርሰኛል በሚል በቃ ነው የሚታገሱት ያንን ነገር። እና አሁን እዚህ ላይ የሚነግረን ነገር ምንድን ነው? ልዩ ልዩ ፈተና በህይወታችሁ ሲመጣ የሚያስገኝላችሁን በማወቅ ደስ ይበላችሁ። እንደውም ደስ ይበላችሁ ብቻ አይደለም የሚለው እንደ ሙሉ ደስታ ቁጠሩት ይላል። እንደ ሙሉ ደስታ። እኔ ይሄንን ክፍል ገና ጌታን እንዳገኘው ከትንሽ ጊዜ በኋላ ነው እግዚአብሔር እንዳስተውሎ ይረዳኝ እና በጊዜው በጣም ተገርሜ በቃ ለማውቃቸው ሰዎች ሁሉ አካፍል ነበር። ይሄ ያዕቆብ መልእክት እያልኩ ለሰው ሁሉ እናገራለሁ። ይሄ እቺ ክፍል ማለት ነው የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ በቃሌ ነው ያዝኩት እና ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም ሳይጎድላችሁ ትዕግስትም ምንም ሳይጎድላችሁ ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም ውስጥ የገባ እና እንዳልኳችሁ ግን ከተፈጥሮአዊ ዝንባሌያችን ጋር አብሮ አይሄድም። ፈተናና መከራ ሲመጣ ሪያክሽናችን ምንድን ነው? መጨነቅ፣ ማዘን፣ መቆዘም፣ ተስፋ መቁረጥ፣ በቃ እግዚአብሔር ትቶኛል ወደሚል ቦታ እንድንመጣ ነው የሚያደርገን። ይሄ ክፍል ግን ያዕቆብ ማለት ይሄ ያዕቆብ የጌታችን የኢየሱስ ክርስቶስ በስጋው ወንድሙ ነው። ያዕቆብ መጽሐፉ በሙሉ እንደው በአንድ ቃል ብትገልጹት የምን መጽሐፍ ትሉታላችሁ? ያዕቆብን መጽሐፍ እስቲ እሺ፣ እምነት ሌላ ቃል ነው የሚፈልገው። ያዕቆብን የሚመስል መጽሐፍ ሌላ አለ መጽሐፍ ቅዱስ ውስጥ? ብዙ ተመሳሳይ የሆነ መጽሐፍ አለ ያዕቆብ ውስጥ። ብዙ ከዛ መጽሐፍ የተወሰዱ ሀሳቦችም አሉበት። ይሞክራል። ትዕግስት። ያዕቆብ የጥበብ መጽሐፍ፣ የመጽሐፈ ምሳሌ አይነት ንግግሮች ነው ያሉት። ንግግሮቹ አጭር ናቸው እና ደግሞ ቀጥታ ሄደው ተወርውረው ወደ ዋናው ጉዳይ ነው የሚናገሩት። ዋናውን ነገር ነው የሚያነሱት። ያዕቆብ ራሱ በታሪክ ሲነገር የጸሎት ሰው ነበር ይባላል። የጸሎት ሰው ነበር። በኢየሩሳሌም የነበረችውን ቤተክርስቲያን ውስጥ ደግሞ ዋና መሪም ነበረ። በኋላ ተገድሎ ነው የሞተው እና ያዕቆብ መከራን የሚያውቅ ሰው ነው። ወርውረው ነው የገደሉት ይባላል ከህንፃ ላይ። እና ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ምክንያቱም ምንድን ነው የሚያስገኝላችሁ ይላል? ትዕግስት። አሁን እቺ ትዕግስት የምትለዋ ቃል ጽናት ማለት ነው። ትክክለኛው ቃል እሱ ጽናት ማለት ነው። ኢንዲዩራንስ የሚባል ፊልም አይታችኋል? ስለማን እንደሆነ? ስለ ኃይለ ገብረስላሴ። ያው እንግዲህ ማራቶን መሮጥ እንዴት ነው? ጽናት ይጠይቃል አይደል? ጽናት ይጠይቃል። ክርስትና ህይወት ማራቶን ነው። 100 ሜትር ዳሽ ይመስለውና አንዳንድ ሰው ከዛ ይለውና እሱ ጨርሷል። በቃ እያውለበለበ ያሸነፈ መስሎት፣ ገና ሯጮቹ ግን ይቀጥላሉ። አይቆምም፣ ይቀጥላል። በፊታችን ያለውን ሩጫ እንዴት ነው ሩጡ የሚለው ዕብራውያን? በትዕግስት እንደ ማራቶን ነው ክርስትና። ስለዚህ በጣም የሚያስፈልገው ነገር ትንፋሽ ነው። ትንፋሽ ያስፈልጋል አይደል? ለማራቶን ትንፋሽ፣ ጽናት ማለት ነው። ጽናት ያስፈልጋል። አለበለዚያ ዲዲዲዲ ብለን ፍንድት ነው የምንለው። አንቀጥል፣ አንጨርስም። ጽናት ይጠይቃል።
ስለዚህ ክርስትና ህይወት እንደዛ ከሆነ ለክርስቲያን የሚያስፈልገው ትልቅ ሀብት ምንድን ነው? ጽናት ነው። ጽናት ነው። መጽናት መቻል አለበት ክርስቲያን። ጽናት ይጠይቃል፣ ትዕግስት ይጠይቃል። ጌታችን ኢየሱስ ክርስቶስ መስቀልን ምንድን ያደረገው? ታገሰው ይላል። በመስቀል ላይ የመስቀሉ ቀን ላይ ብቻ እኮ አይደለም የታገሰው፣ እስከ መስቀል ሞት ድረስ ታዘዘ ነው የሚለው። በመታዘዝ ነው የጸናው ጌታ ኢየሱስ። አንድ ቀን አይደለም፣ አንድ ወር አይደለም፣ አንድ ዓመት አይደለም፣ በህይወት ዘመኑ ሁሉ ነው የሄደው። ጽናት ያስፈልጋል። ጽናት አሁን ጡንቻ የሚፈልግ ሰው አለ? ጡንቻ የሚፈልግ ሰው እስኪ እጃችሁ ጡንቻ እንዴ! እጃችሁ ካላነሳችሁ ጡንቻ ያስፈልጋችኋል። ሁላችንም ያስፈልገናል። ባይዘዌ ጡንቸኛ ምናምን የሚባለው ኔጌቲቭ ስም ነው። ጡንቻ ሁላችን ጤና ያስፈልገናል። እንደው ትንሽዬም አላያችሁ እንደ ሐኪሞቹ የ2 ፓውንዷንም ይሰጣሉ እኮ ለትልልቅ ሰዎች። እቺን አንሱ፣ እንደዚህ ስሩ ይላሉ። ለምን? ስለሚያስፈልግ ነው። ጡንቻ ግን እንዲህ ይመጣል በቀላሉ። እንደው ጡንቻ የመገንባት ነገር እንደው አንዳንድ ኢንፎርሜሽን ካላችሁ እንደው በጣም ተግቶ አንድ ሰው አሁን ጡንቻውን ቢያሰራ በአንድ ወር ውስጥ ምን ያህል ጡንቻ የሚያገኝ ይመስላችኋል? ትንሽ፣ በጣም ትንሽ ናት፣ አትታይም። ከዛ አሁንም ሰርቶ 6 ወር ሰርቶ አሁን ትንሽ እያለ ነው የሚያድገው። እና እንዲያድግ ደግሞ ምን ይፈልጋል? በቃ በጣም ብዙ ምን መግፋትና መጎተት አይደል እንዴ? ይሄው ነው እኮ መግፋትና መጎተት። አንዳንድ ሰው ስራው ራሱ ነው ጡንቻ እንዲያገኝ ቢረዳው፣ ሲገፋ ሲጎትት። አንዳንዶቻችን ደግሞ ቁጭ ብለን የምንውለው እንፈልጋለን የሚጎተትና የሚገፋ ነገር። ገንዘብ ሁሉ ከፍለን የሚጎተትና የሚገፋ ነገር የሚገኝበት ቦታ ሄደን እንጎትታለን፣ እንገፋለን። ይህ ሁሉ ምን ለማግኘት ነው? ጡንቻ። እና አንዳንድ ጊዜ ሰው ይነሽጠዋል። 2027 ጃንዋሪ 1 ሳይናፕ ያደርጋል። ምን ሊያደርግ? ሊጎትትና ሊገፋ። ጃንዋሪ 1 ጃንዋሪ 2 ጃንዋሪ 15 ላይ እየደከመ ይመጣል። ከዛ በፌብሩዋሪ የለም ሀሳቡ። በቃ ምክንያቱም አላሰበው በደንብ። እንደው ተሟሙቆ ነው የጀመረው። ክርስትና ህይወትም እንዲጠነክር ከፈለግን፣ እምነታችን እንዲጠነክር ከፈለግን መጎተትና መግፋት አለ። እሱ ነው እንግዲህ እምነት ሲፈተን ማለት። ደስ አይልም፣ አይመችም። ግን የሚያመጣውን ካወቅን ግን ጂምኔዚየም ውስጥ እንዴት እንደሚያደርጉ ልንገራችሁ። ብዙዎቻችሁ ታውቃ ይሆናል። ሰው እዛ ገብቶ ሲጎትት ሲገፋ ሲጎትት ተስፋ እንዳይቆርጥ ከባድ ሙዚቃ ያደርጉለታል። ዱ ዱ ዱ ዱ እያለ እዛ ይጎትታል፣ ይገፋል። ለምን? አእምሮ ፎከስ እንዲያደርግ እኮ ነው። በቃ ተስፋ እንዳይቆርጥ ቶሎ ከ15 ደቂቃ በኋላ ወደ ቤቱ እንዳይመለስ እንዲቀጥል፣ እንዳያቋርጥ። አንዳንዶቹ እንደውም አሰልጣኝ ቀጥረው አሰልጣኙ ኧረ በቃኝ እያለ ሁሉ አሰልጣኝ በግድ የሚያሰራውም አለ። አሁን በእምነታችሁ መጠንከር አትፈልጉ? ትፈልጋላችሁ? ኦኬ፣ ጥሩ ነው። ከፈለጋችሁ እንግዲህ ምን ይምጣ እያላችሁ ነው? የሚጎተተውና የሚገፋው ነገር በህይወት ይምጣ ጌታ ሆይ። ከዛ ደግሞ ሲመጣ ደግሞ እንዴት ነው የምናየው? የሚያመጣውን እያሰብን ደስ ሊለን ይገባል ነው የሚለው። የሚያመጣውን እያሰብን፣ ነገሩ እኮ ደስ አይልም። የሚያመጣውን እያሰብን። መቼም ይሄ ለማለት ቀላል ነው፣ ለማድረግ ግን ቀላል አይደለም። ደግሞ በራስ ኃይል የሚቻልን አይደለም። የመንፈስ ቅዱስ ኃይል ያስፈልጋል። የመንፈስ ቅዱስ ሙላት ያስፈልጋል ደስተኞች እንድንሆን። ሐዋርያው ጳውሎስ አይገርማችሁም? እስር ቤት ውስጥ ሆኖ በፊልጵስዩስ ለምሳሌ መልእክት ላይ ስንመለከት በደብዳቤ ውስጥ በተደጋጋሚ የሚያወራው አንድ ነገር፣ ደስ ይበላችሁ ይላል።
ይሄንን ደግሞ ደግሜ የምነግራችሁ ደስ ይበላችሁ። ለምንድን ነው እንደዚህ የሚለው? ልክ አሁን ምን እንደሆነ ፒክቸር ማሰብ እንችላለን። ልክ ጂምናዚየም ውስጥ ሆኖ እዚህ ላይ የሆነ ነገር አድርጎ እንደሚጎትተውና እንደሚገፋው ሰው እናስበው። ጳውሎስ መከራ ውስጥ ነው፣ አይመቸው፣ ግን በጌታ ደስ ይለኛል። ውሳኔ ነው፣ በጌታ ደስ ይለኛል። ስለዚህ ሲጽፍም በጌታ ደስ ይበላችሁ። እሱ ደስ ሳይለው እየቆዘመ በጌታ ደስ ይበላችሁ ይላል አይልም። ስለዚህ በጌታ ደስ ይለኛል። ለምን? ይሄ ነገር የሚያደርገው ነገር አለ። እስር ቤት ውስጥ እኔ በመሆኔ ይላል ውጭ ያሉ ተበረታቱ፣ ምስክር ለመሆን በረቱ። በህይወትም ብኖር በሞትም በስጋዬ እግዚአብሔር እየከበረ ነው፣ ስለዚህ ደስ ይለኛል። አያችሁት እንዴት ደስ እንደሚሰኝ። ስለዚህ አሁን በእኛ ህይወት የከበዱን ነገሮች፣ ያስቸገሩን ነገሮች አሉ ወይ? አሉ ወይ? እስቲ እናስባቸው። ካሉ እነኚህ ነገሮች ናቸው እምነታችንን የሚያጠነክሩት ነው እያለን ያለው ይህ ክፍል። እነዚህ ነገሮች ናቸው እምነታችንን የሚያጠነክሩት። ስለዚህ ፈተናን እንደ ሙሉ ደስታ አድርጋችሁ ቁጠሩ የሚል ምክር ነው የሚሰጣቸው። ያለ ፈተና ምን አይሆንም? መጠንከር የለም። ወይም ፈተናው መጥቶ ለፈተናው የምንሰጠው ምላሽ ተገቢው ካልሆነ በስተቀር ማለትም መታገዝ ካልቻል ሌላ ነገር ካደረግን አሁን ያ ትዕግስት ያ ጽናት በውስጣችን ካለመኖሩ የተነሳ ያ ፈተና በህይወታችን ሊሰራ የሚችለውን ነገር ሳይሰራ ይቀራል ነው እያለን ያለው። በከንቱ እናልፍበታለን። በፈተና ውስጥ ፈተናው ልናተርፍበት ስንችል ሳለ ልክ ትምህርት ቤት አንዳንድ ሰው እንደዚህ መቼም ገጥሞን ወይም አይተን ሰምተን ይሆናል 12ቱንም ክፍል ጨርሶ ዝም ብሎ ያለፈበት ሰው ታውቃለህ? በትምህርት ቤት ውስጥ በቃ ዝም ብሎ ያለፈ ምንም ሳያገኝ ማለት ነው፣ ምንም ሳያተርፍ እንደዛ ይሆናል እኮ። ወይ ለምሳሌ ከጓደኞቹ ጋር ጉልበተኛ ይሆንና ፈተናው እንዲሰሩለት ያስደርጋል። እሱ ጨዋታ ብቻ ነው የሚጫወተው። በኋላ ያው 6ኛ ጨረሰ። አባትና እናት እግዚአብሔር ይመስገን 7ኛ ገባ ይላሉ። 10 ገባ ይባላል። 12ኛ ክፍል ግራጁዌሽን ይደረጋል። እሱ እኮ የለም፣ እሱ የለም። ዝም ብሎ ነው የሚያልፈው እዛ ውስጥ። አሁን እኛ ብዙ ፈተናዎቻችን እንደዛ አልፈው አሳልፈናቸው ሊሆን ይችላል። በጣም አባክነናቸው ሊሆን ይችላል። ስለዚህ አሁን እንዳናባክናቸው ፈተናዎቻችንን ምን ማድረግ እንችላለን? ቆም ብለን ይሄ ነገር ከብዶኛል፣ መዋሸት የለብንም። ከብዶኛል፣ ቶሎ ወደ ማጉረምረም ወደ ማንበቅ ያለ አይደለም ተስፋ መቁረጥ ንግግር ውስጥ ከመግባት ይልቅ እግዚአብሔር ፊት ቀርበን ከብዶኛል፣ እግዚአብሔር ሆይ ይሄ ነገር ከብዶኛል እና ከኔ ላይ አስወግድልኝ ብለን አንጸልይ። እንዲህ ብለን እንጸልይ። ከብዶኛል እና በፊትህ አመጣዋለሁ። በአንተ ፊት ምን አደርገዋለሁ? እጥለዋለሁ። ኦኬ ብሏላ ጌታ። እጥለዋለሁ። እኔን ደግሞ ምን ስጠኝ? ኃይል ስጠኝ። አሁን ኃይሉ በእኛ ውስጥ ሲመጣ ስናይ እንዴት ቻልኩት ብላችሁ ታውቃላችሁ? በፈተና ውስጥ አይደል? እንዴት ቻልኩት? ይሄ እኮ ትልቅ ምስክርነት እኮ ነው። እንዴት ቻልኩት? የእግዚአብሔርን ኃይል አየን ማለት ነው። ቅድም ወንድማችን እንዳለ ዛሬን ካስቻለኝ ነገም ያስችለኛል። በትንሹ ነገር ካስቻለኝ በትልቁም ነገር ሊያስችለኝ ይችላል። ምን ሆነ ማለት ነው? እምነቴ ጠነከረ ማለት ነው። ካላባክን ነው። በህይወታችን በሚመጣው ነገር ውስጥ እግዚአብሔር የሆነ እንቅልፍ ይዞት ይመስለናል። አንዳንድ ጊዜ በቃ ዝም ብሎ የተወን እንዴት ምን ነው አሉት አይደል ጌታ ኢየሱስ። ምን ነው ተኛ
ግድ አይሰጥህም እንዴ ስንጠፋ? እሱም እኮ ነው የሚጠፋው እኮ አብሮ ለነገሩ አይደል? ውሃ ውስጥ ከሰመጠ። ግን ምን ነው አሉ ጌታ ኢየሱስ። ምን ነው አላቸው እነሱ ተነስተው፣ እምነታችሁ የት አለ? የት አለ? ያው ስንዘምረው ጌታ ኢየሱስ ተኝቶበት እንላለን ስንዘምረው። ስንኖረው ግን እንደዛ እንኖራለን። ማዕበሉ ተነስቷል። መርከቢቷ እየተናወጠች ነች። ከብዶኛል ጌታ ሆይ በአንተ ፊት እጥለዋለሁ። እንዳናባክነው የሚጠነክረው ሰውነት ጡንቻዎቻችን የሚዳብሩት በግፊት እንደሆነ ሁሉ እምነታችንን የሚጠነክረው ሲፈተን ነው። እምነታችን ሲፈተን ምን ይመስላል? ምን ይመስላል? አሁን እዚህ ላይ የእምነታችሁ መፈተን እንዲህ እንዲያደርግላችሁ ብሎ በአጭሩ ነው የተናገረው። ግን እምነት ሲፈተን ምን ይመስላል? መጀመሪያ እምነትን እግዚአብሔር ቃል ሲተረጉመው እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ስለዚህ አሁን እምነት ብለን ስናስብ ተስፋ ስለምናደርገው ነገርና ስለማናየው ነገር ነው የምናወራው እንጂ ከዛ ውጭ ስላለ ነገር አይደለም። ገና ወደፊት ያለ ተስፋ የምናደርገው ነገርና ደግሞ ከእይታችን ውጭ ስላለ ነገር ስናስብ ነው እምነት ማለት። ተስፋ ስለምናደርገው ነገር ምን ሲሰማን? እርግጠኝነት ሲሰማን። ስለማናየው ነገር ደግሞ ምን ሲሰማን? መረዳት ውስጣችን ኮንቪክሽን ሲኖረን፣ እሱ ነው እምነት። ስለዚህ እምነት ሲፈተን ምን ይመስላል? ተስፋ ያደረግነውን ነገር እንድንጠራጠር የሚያደርግ ፈተና ሲመጣ፣ ተስፋ ያደረግነውን ነገር እንድንጠራጠር የሚያደርግ ፈተና ሲመጣ ያኔ ደስ ይበላችሁ እያለ ደስ ይበላችሁ። ያው ትንሽ ያንገዳግደናል፣ ግን ደስ ይበላችሁ። ይሄ ነገር በእኛ ውስጥ መንገዳገዳችን ራሱ ምንድን ነው ምልክቱ? አሁን ለእድሜያችን ከፍ እያለ ሲመጣ እንደዚህ አይነት ስፖርት ስሩ ይባላል። ይችን ታውቋታላችሁ። ዓላማው ምንድን ነው? የእግርን ጥንካሬ ባላንስ ለመጠበቅ ነው። እንዲህ ሲያዩት ቀላል ነው፣ ግን እንስራ ብትሉ ቀላል አይደለም። ግን እናው እንደዚህ ብዬ ስል ወዲያው እንዲህ ምል ከሆነ መጥፎ ነገር ነው። ይሄን ማወቄ ጥሩ ነው። አወቅኩ፣ በቃ አቅም የለም። ስለዚህ ምን ያስፈልጋል? መጠንከር አለበት። ስለዚህ መናወጣችን መልእክት ነው። ያ እንደው ቸርች ሆኜ በቃ እንደዚህ መዘምረው እና ምለው ነገር ለካ ውስጡ ምን አለ? ክፍተት አለ፣ ቀዳዳ አለ፣ ገና መጠንከር ያለበት ኤሪያ አለ፣ የላላ ቦታ አለ፣ በቃ ግርግዳው የተቦደሰ ፓርት አለው። ስለዚህ እሱ መጠንከር አለበት፣ መመሸግ አለበት፣ በቃ መሞላት አለበት። ስለዚህ ሰጉድቲ ይሄ ፈተና ምን እያደረገ ነው? የኔን የእምነቴን ፖዚሽን የእምነቴን ሁኔታ ምን እያደረገው? ወደ ብርሃን እያወጣው። መጥፎ ነገር አይደለም። የሆነ ነቅነቅ ስንል ስንንገዳገድ ኦኬ አላወኩም ነበረ እንደዚህ የላላ ቦታ እንዳለኝ አላወኩም ነበር። ወደፊት ይዤ እመጣለሁ ጌታ፣ ወደፊት ይዤ እመጣለሁ በሉ ነው የሚለው ያዕቆብ። ደስ ይበላችሁ ስለታወቀ። አንዳንድ ሰው ሐኪም ቤት ሄዶ ሐኪም ቤት ዶክተሩ እንደዚህ አይነት ህመም ያለህ ይመስለናል ምናምን ሲባል ደስተኛ አይደለም። እንደውም ጭራሽ ክዶ ሁሉ የሚመለስ ሊኖር ይችላል። ክዶ ዶክተሩ ያለው አረ እኔ ምናምን ብሎ የእምነት ምናምን ንግግር ተናግሮ የሚወጣል። ይሄ ትርጉም የለውም። ይልቁን አሞሃል ከተባልክ ምንድን ነው? አስብበት ነው። እንደ ዘማሪው አስብበት ዛሬ ነገን አስብበት ዛሬ ነገን አትጠብቅ፣ ራስህን ስትደልል ዘመንህን አይለቅ። እየደለል ራስ አሞኬ ስኳር ይዞሃል። አይ በፍጹም ስኳር እኛ ቤት የለም። እግርን ሲቆርጡት ይገባል።
ይቆረጣል እግር። እንደዛ እኮ ነው ነገር። አይንህን ስታጣ ይገባሃል። በጣም ሲሪየስ ነገር ነው ይሄ። እንደውም እግር መቆረጥ፣ አይን ማጣት ቀላል ነገር እኮ ነው ከመንፈሳዊ ነገር አንጻር ስናየው። መንፈሳዊ ነገራችንን ሊወሰድብን ይችላል። ጌታ ኢየሱስ ክርስቶስ በራእይ መጽሐፍ ላይ ለአብያተ ክርስቲያኖቱ በሚናገርበት ቦታ ላይ ለሎዶቅያ ቤተክርስቲያን የሚለው ምንድን ነው? አሜን የሆነው የታመነውና እውነተኛው ምስክር ነው የሚናገር። ምን ማለት ነው? እኔ አልዋሽም ነው፣ አልቀባባም፣ ሹገር ኮት አላደርግም፣ እውነቱን ልቅጩ ነው የምነግራቸው እያላቸው። ምንድን ነው እሱ? በራድ ወይም ትኩስ አይደለህም ስራ እና ለብ ስላልክ ልተፋህ። ይሄን ምስክሩ ነው የሚለው። እነሱ ግን ስለ ራሳቸው ምንድን ነው የሚናገሩት? እነሱ ደግሞ የሚሉት ምንድን ነው? ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንድስ እንኳ አያስፈልገኝም የምትል ስለሆንክ እኔ ልቅጩ ልንገር፣ ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ መሆንህን ስለማታውቅ አለማወቅ። ይሄ አያሳዝንም? ሀብታም ነኝ ብሎ ሰው ድሃ ጎስቋላ መሆኑን አለማወቅ። አያችሁ፣ ፈተና ስራው ነው። እሱን ይገልጣል። በኋላ ሁሉ ነገር በምን ይፈተናል ይለናል። አንደኛ ቆሮንቶስ ምዕራፍ 3 ላይ በእሳት ይፈተናል ይላል። በኋላ ብቻ አይደለም፣ ኢቭን አሁን ነገሮች ቢቀያየሩ ቢለወጡ፣ እምነታችንን በጣም ቴስት የሚያደርግ ነገር ቢመጣ ብዙዎች ይሰናከላሉ። እንደዛ የሚል ቃል ትዝ ይላችኋል። ጌታ ኢየሱስ በሰጠው የትንቢት ቃል ውስጥ ብዙዎች ይሰናከላሉ። አይ እኔ ላይ አይመጣም። እንዴት ነው የማውቀው? እኔ ራሴ አላውቅም። እውነቴን ነው የምነግራችሁ። ጥቅሱን ማወቄ አያረጋግጥልኝም። እምነቴ መጠንከር አለበት። እንዴት ነው የሚጠነክረው? ዛሬ በሚገጥሙ ጥቃቅን ፈተናዎች፣ ትናንሽ ፈተናዎች በነሱ እየፈቀድኩ ደስ እየተሰኘው፣ ኦኬ በዚህ ውስጥ ጌታ የሚያሳየኝ ነገር አለ። ለምሳሌ አንድ ሰው የማይገባውን ነገር ሲናገረን በጣም ኢጓችን የሚነካ ከሆነ ጥሩ ነው መታወቁ፣ ጥሩ ነው። በኋላ ከምንዋረድ ጥሩ ነው በጊዜ መታወቁ። እኔ እንደዚህ የሚሰማኝ አልመሰለኝም ነበር። ለካ በጣም ነው የሚሰማኝ። እንደው በቃ አንገቴን ደፍቼ ጌታ ይመስገን ስል ምስጊን ሰው ነኝ ብዬ ነው የማስበው ራሴን። ግን ምናልባት ውስጤ ራሴን ቆልየው ትልቅ ሰው አድርጌ ነው የማስበው። ጌታ ያን ያውቃል። በልቤ ከፍ ያልኩ ልሆን ይችላል አንገቴን ደፍቼ። ከዛ በኋላ ምን ይሆናል? ጌታ ያዘጋጅልናል። ከፍ ዝቅ የሚያደርገን ሰው ይመጣል። ከፍ ዝቅ ሲያደርጉን ያኔ የምንገባበትም ይጠፋል። እጃችን ሊንቀጠቀጡ ይችላል። እንዴት እንዲህ ተናገረኝ፣ እንዴት እንዲህ ተናገረችኝ ማለት ስንጀምር ጥሩ ነው። አሁን በቃ እሱን ይዘን ተንገዳግደናል። ይዘን ወደ እግዚአብሔር በቃ ጌታ ሆይ እኔ አላውቀውም ነበር ይሄን፣ አሁን ግን አየሁት። እርዳኝ። ትዕግስት አሁን ከታገስን ማለት ነው። ይህንን ከጸናን በዛ ፈተና ውስጥ እግዚአብሔር ያን ነገር አንዳንዴ ቶሎ በቃ እንትኑን እሳቱን ቀነስ ያደርገዋል ስንል ምን ያደርገዋል? ጨመር ያደርገዋል። ምን ሊያደርገን ነው ግን? ሊያጠራን እኮ ነው። እምነታችንን እኮ ሊያጠራው ነው። ምን እንድንሆን ተመልከቱ። ቁጥር 4 ላይ የሚለው ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ይህ ጽናት፣ ይህ ትዕግስት ስራውን ይፈጽም ማለት ምን ልናደርግ እንችላለን? ከጨዋታው ልንወጣ እንችላለን። አይ በቃ
ማለት ይሄ ፒክቸር እንዲገባን ብዬ ነው። አሁን ኳስ ሜዳ ለምሳሌ ሄደው አንድ ሰው መስሎት በቃ ድሮ ሲጫወት የነበረ ጎበዝ ከዛ በኋላ ይለዋል ራሱ ሲሮጥ ከጎል እስከ ጎል 1 2 3 ይሮጣል። ከዛ ለካ የለም። ከዛ ብሎ ጉልበቱን ይዞ ይቆማል መሀል ላይ። ከዛ አሁንም ይሞክረዋል፣ በፍጹም የለም። በሉ ጎበዝ ሌላ ጊዜ እንገናኝ ብሎ ይወጣል። አይ እንደዛ እኮ አይደለም ይባላል። እንደዛ እኮ አይደለም፣ ግድ የለም እዛችሁ ኋላ አሁንና ብዙ ወደፊት አትምጣ። እዛችሁ እየመለስክ ብዙ አትሮጥ፣ ቀስ እያልክ ጉልበትን ታዳብራለህ አይደል? ከዛ ይዳብራል፣ ቀስ በቀስ እየዳበረ ግን ትዕግስት ይፈልጋል። እሱ የሚፈልገው ማግባት ከሆነ ትዕግስት ይፈልጋል። አሁን አይደለም 3 ወር በኋላ ፊት ትጫወታለህ። አሁን እዛው መታገዝ ይጠይቃል። ቶሎ ተስፋ ከቆረጥን ግን ምንድን ነው የሚሆነው? የእምነታችን ብስለትና ጥልቀት ውስን ትሆናለች። እዛችሁ የዛሬ 20 ዓመት የሚያቀን ሰው እዛችሁ በቃ ልክ የሆነች አንዲት አዝማች እንደሚዘምር ቁጥሩን እንኳን እንደማያውቅ ሰው በቃ ያቺኑን ነው ሁሌ ያቺኑን በቃ በእምነታችን ምንም ፕሮግሬስ የሌለን እድገት የሌለን ሰዎች እንሆናለን። ምክንያቱም የሚለው ምንድን ነው? ትዕግስት ወይም ጽናት ነው የሚሰራው በክርስቲያን ሕይወት ውስጥ ምን ለማድረግ ሙሉ እንዲሆኑ፣ ምንም የሚጎድል ነገር እንዳይኖር ማለት እኮ ነው። ሆል ሙሉ እንዲሆኑ ፍጹማን እንዲሆኑ ስራውን የሚጎድል ነገር እንዳይኖር የሚያስችለው ትዕግስት ነው ይላል። ትዕግስት ነው፣ ጽናት ነው ይላል። ስለዚህ በእምነታችን በሁላችንም እምነት ሁላችንም እዚህ ክፍል ውስጥ ያለን ሁሉ በእምነታችን ውስጥ ክፍተቶች አሉ። ጋፕስ አሉ። በእምነታችን ውስጥ ክፍተቶች አሉ። መጠንከር ያለበት የእምነታችን ክፍል አለ። ትስማማላችሁ? እኔ የማውቀው እንደሚያስፈልገኝ ነገሮቹ ሲመጡ ፕሬሸር ሲመጣ አላለሁ አቅም እንደሚያስፈልገኝ ግን ፕሬሸሩን ግን ካስተናገድኩት በአግባቡ ምን ሆናለሁ? እጠነክራለሁ። ይሄ ጽናት ራሱ በራሱ የመንፈስ ፍሬ ነው። ጽናት አይደል? ትዕግስት በገላትያ ምዕራፍ 5 ላይ እናያለን። የመንፈስ ፍሬ ነው። ስለዚህ በፈተና ውስጥ ቶሎ ብለን ወደ እግዚአብሔር ፊት እየቀረብን አልቻልኩም እርዳኝ እያልን ስንመጣ እሱ እየረዳን ነገሩን ሳያስወግደው እኛን አቅም እየሰጠን እንድንጸና ይረዳናል። ነገሩን ይተወዋል እንዳለ አያስወግድልንም። ቶሎ ማስወገድ እኮ ይችላል፣ ግን ያቆየዋል። ጨካኝ ስለሆነ ነው እንዴ? አይደለም። የሚሰራው ነገር አለ በእኛ ውስጥ ጽናት እንዲኖር ነው። ግን ይሄ ጽናት በራሱ መንፈሳዊ ፍሬ ሲሆን ሌሎች መንፈሳዊ ፍሬዎችን በሕይወታችን እንድናፈራ የሚያስችለን መንፈሳዊ አቅምም ነው። እሱ ጽናት የሌለው ሰው ብዙ ፍሬ ማፍራት አይችልም አይደል? አስቡት እስቲ። በፕሮሰስ ውስጥ መሄድ ካልቻለ እንዴት ብሎ ያፈራል? ከመንፈስ ቅዱስ ጋር ሰው ሲራመድ ነው አይደለ ፍሬ የሚያፈራው። ከመንፈስ ቅዱስ ጋር ለመራመድ ትዕግስት የሌለው ሰው ፍሬ ማፍራት ይችላል? አይችልም። በቃ ይሄንን አድርግ ይለዋል፣ አላደርግም እስካለ በቃ ጊብዛ ተስፋ ይቆርጣል። ግን ከመንፈስ ቅዱስ ጋር የሚራመድ ሰው ግን ከጸና የመንፈስ ፍሬ ማፍራት ይጀምራል። አሁን ከመንፈስ ቅዱስ ጋር ባለን እርምጃ ግን መጽናት ማለት የራሳችንን ፍላጎት አናደርግም ማለት ነው። የመንፈስ ቅዱስን ፍላጎት ነው የምናደርገው ማለት ነው። ገላትያ ምዕራፍ 5 ላይ የሚናገረው ምርጫዎቻችን ወይ የራሳችንን ፍላጎት ማድረግ ወይ የመንፈስ ቅዱስን ፍላጎት ማድረግ ወይ ደግሞ ሶስተኛው ምንድን ነው? ምርጫ ቆይ ልድገመው እንደገና። ምርጫዎቻችን የራሳችንን ፍላጎት ማድረግ ወይ የመንፈስ ቅዱስን ፍላጎት ማድረግ፣ ሶስተኛው ደግሞ ምርጫ ምንድን ነው?
የለም ሶስተኛ ምርጫ የለም። ቢኖር እኮ አይ እኔ ይሄኛውንም አልፈልግም በቃ ሌላ የለም። ምርጫው ሁለት ነው፣ ወይ የራስ ወይ የመንፈስ ቅዱስ። የራስን ባደረግን ጊዜ ሁሉ የመንፈስ ቅዱስን ምርጫ እየተቃወምን። ይሄ እኔ ያወጣሁት ገላትያ ምዕራፍ 5 እናንብበው። ገላትያ ምዕራፍ 5 ጥሩ ነው። ገላትያ ምዕራፍ 5 ላይ እንደዚህ ይላል ቁጥር 16 ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እርስ በርሳቸውም ይቀዋወማሉ። ስለዚህ የሚቀዋወሙት ማና ማን ናቸው? መንፈስና ስጋ። ሌላ ሶስተኛ ተቃዋሚ ኃይል የለም። ስለዚህ ይላል የሚቀጥለው ቃል ምን ይላል? ስለዚህ እርስ በርሳቸው ስለሚቀዋወሙ፣ ስለዚህ ምንድን ነው እስቲ እናንተ በሉልኝ። ላንብበው እንደገና። መንፈስ በስጋ ላይ፣ ስጋ በመንፈስ ላይ፣ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህ ቃሉ ላይ እኮ ነው ያለው። ገላትያ ምዕራፍ 5 ቁጥር 17 ልለው እኮ እችላለሁ እናንተም እንድትይዙት ብዬ ነው። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እርስ በርሳቸውም ይቀዋወማሉ። ስለዚህ የምትወዱትን አታደርጉም አይደለም፣ ልታደርጉ። ይሄ በጣም ቀላል እኮ ጥያቄ ነው። አትችሉም። you cannot do as you please ማለት ነው። ይሄ በጣም የሚገርም ነገር ነው። በደንብ ካሰባችሁት ማለት ነው። ሁለት አማራጭ አለ ብትባሉ፣ ከሁለት አማራጭ ሌላ የለም ብትባሉ እንትን ነው የሚመስለን። በቃ የሆነ አልተጣበባችሁም? ጥብብ አለ እንዴ? ሶስተኛ የለም እንዴ? አራተኛ የለም እንዴ? እንዴት ነው? ለምን ሁለት ብቻ ይኖራል? ሁለት ብቻ ነው ያለው ነው የሚለው ጳውሎስ ለአማኞች። የስጋና የመንፈስ ፈቃድ። የመንፈስን ፈቃድ ባላደረግን ጊዜ ሁሉ የማንን ፈቃድ ነው የምናደርገው? የስጋን። የምንወደውን ስናደርግ የማንን ፈቃድ ነው የምናደርገው? የስጋን ፈቃድ። ስለዚህ ጽናት በጣም ግድ ይላል እላችሁ። ከመንፈስ ቅዱስ ጋር እንዳልኳችሁ ከጃንዋሪ 1 እስከ ጃንዋሪ 15 ስፖርት ሰርተው ከዛ በኋላ እንደሚያቆሙት አይደለም። የአንድ ሰሞን ጉዳይ አይደለም። ማራቶን ምን ማለት ነው? መንፈስ ቅዱስን መከተል፣ በመንፈስ ቅዱስ መመላለስ ለሚለው እንደው ቀለል አድርገን እስቲ ለመመልከት እንሞክር። እኔ የእግዚአብሔርን ቃል ለመረዳት ስሞክር የእግዚአብሔር ቃል የማያውቅ ሰው ሊረዳው በሚችል መልኩ ማስረዳት እንደሚችል ራሴን ቼክ አደርጋለሁ። ምን ማለት ነው በመንፈስ ቅዱስ መመራት ማለት? የራስን ፈቃድ አለማድረግ ማለት። በህይወታችን ፈተናዎች የሚመጡት በቀጠሮ ነው አይደለም። ስለዚህ ፈተናዎቹ ይመጣሉ በህይወታችን። ሲመጡ እድል ነው ለኛ እያለ እድል ነው። የተለያዩ ፈተናዎች ይመጣሉ በህይወታችን እና እነኛን ፈተናዎቻችንን ይዘን ወዴት እንሄድ? የት ይኬዳል ማለት ሲከብዳችሁ የት ነው የምትሄዱት? ወደ እግዚአብሔር እንሂድ። ያን ማለት ነው ወደ እግዚአብሔር እንሂድ። ከዛ እግዚአብሔር ፊት ደግሞ ጭንቀታችንን ሸክማችንን ሁሉ ለእርሱ እንስጠው፣ እናራግፈው። በቃ ለአንተ ተወዋለሁ አቤቱ እርዳኝ ብለን ከዛ በኋላ በሚቀጥለውም ቀን እናድርግ፣ በሶስተኛውም ቀን እናድርግ። ከዛ ምን እየሆነ ይመጣል? ውስጣችን ምን እየተሰማን ይመጣል? ምንም ለውጥ ሳይኖር ሰላም እየተሰማን እየተረጋጋን እግዚአብሔር ሰላሜ ነው የሚል መዝሙር መዘመር እንጀምራለን። በቃ የሆነ ደስ ይለናል፣ እርፍ የማለት ነገር ይሰማናል። ከዛ ግን አናቁም። ያንን ግን ወደ እሱ እንቅረብ። አሁን ወደ እሱ እየቀረብን ጌታ ሆይ ምንድን ነው የምትለኝ ደግሞ እንላለን። እኛ ብቻ ነን የምናወራው ጸሎት እንጸልይ። እሱም ነው ማውራት ያለበት፣ ያለበለዚያ ልክ አይደለም። ጣዖት አይደለም የምናመልከው፣ የሚናገር ነው። ምን ትለኛለህ እያልን እንጠይቃለን። ከዛ በዛ ውስጥ ጥያቄያችንንም እናቀርባለን። ጌታ ሆይ እባክህ ይሄንና ይሄንን ነገር ምን አለ ብታነሳልኝ እንላለን። እና
እሱ የሚናገረን ነገር አለ፣ እሱን እንሰማለን። ግን ያን ነገር ያንን ፈተናውን ግን ከኛ ህይወት አያስወግድልንም ይሆናል እና በዚህ ጊዜ አላስወገደም ብለን በእግዚአብሔር ላይ መማረር አይገባል። ግን እንዳስተውል እርዳኝ፣ ምን እየሰራህ እንደሆነ እንዳስተውል እርዳኝ ብለን መጠየቅ ይቻላል አይደል? መጠየቅ እንችላለን። አሁን እኔ የማወራችሁ ልክ ሌላ ጌታን የእግዚአብሔርን ቃል ለማያውቅ ሰው እንደማወራው ነው የማወራው። መጠየቅ ትችላለህ፣ መጠየቅ ትችላለሽ። እግዚአብሔር ሆይ ምንድን ነው በዚህ ውስጥ ልታደርግ የምትፈልገው? ጌታ ሆይ ይሄ ነገር ከብዶኛል። ከዛ በኋላ እንደዚህ እየጠየቅነው ደግሞ ምን እናደርጋለን? መጽሐፍ ቅዱስን እናነባለን። መንፈስ ቅዱስ ምንድን ነው? የኛ አስተማሪያችን ነው። ስለዚህ ስናነብ በቃሉ ውስጥ ምን ያደርገናል? ያስተምረናል። የሆነ እያደረገው ነገር ያለ እንዳለ ለበጎቹ ይገልጣል። ከዛ ያ የሚነግረን ነገር ግን ከኛ ፍላጎት ቶሎ ኢሚዲየት ፍላጎት ጋር አብሮ አይሄድም። እኛ የምንፈልገው ቶሎ ይሄ ነገር እንዲነሳልን፣ እሱ ግን ሌላ ነገር ነው የሚነግረን። በእኔ ታመን፣ በእኔ እረፍ፣ በእኔ ደስ ይበልህ ለምሳሌ ይሆናል የሚለን። እሺ እሱንማ እሺ፣ ግን አንበል ነው። አሁን አንበል፣ ይልቁን እሺ የምልበት ጸጋ ስጠኝ ብለን እንጠይቅ። እሱ ነው ይሄ እዚህ ውስጥ ያለ። ይሄ በጣም ሮኬት ሳይንስ የሆነ ትምህርት አይደለም። ይሄ ትምህርት ቀላል ነው፣ ግን ለመተግበር ነው ከባድ። ከዛ እንደዛ እያደረግን ስንመጣ እግዚአብሔር ምን እያደረገ ይመጣል? በሂደት ውስጥ ውስጣችን እየበረታ ሲመጣ እናየዋለን። እየጠነከርን በእግዚአብሔር ላይ ያለን እምነት እየጠነከረ ስንጸልይ ጸሎታችን በእምነት መጸለይ እንዴት እንደምንችል እናስተውላለን። ለሌሎች ሰዎች በእኛ ውስጥ በእግዚአብሔር ላይ ያለን ተስፋ ምን እንደሆነ ስንናገር አቅም ይኖረናል። እምነታችን እየጨመረ መጣ ማለት ነው፣ እየጠነከረ መጣ ማለት ነው። በራሱ ጊዜ እግዚአብሔር ያንን ነገር ምናልባት ዘወር ያደርገውና ደግሞ ከዛ በፋንታው ደግሞ ሌላ ይመጣል፣ ሌላ ፈተና ይመጣል። እንዳንለምድ ነው። ስፖርት ቤት እንዳንለምድ ምን ያደርጋሉ? ይቀይሩብናል። ስፖርት ማለት ይቀይሩታል። ካልቀያየራችሁ ጡንቻው ምን ያደርጋል የሚባለው? ይለምዳል ይላሉ። ይለምዳል። ከዛ ዝም ብሎ ይሰራል እንጂ አያድግም። ቀየር ስታደርጉበት ግራ ይጋባል። ስለ ሰውነታችን ነው የማወራው። ግራ ይጋባና አሁን እንደገና መጨናነቅ ይጀምራል። ከዛ አሁንም ስትቀይሩት እንደዛ እያለ ሰውነታችን እየጠነከረ ይሄዳል። ስለዚህ እግዚአብሔርም ልዩ ልዩ ፈተና የሚለው ለዚህ ልዩ ፈተና። አሁን በዚህ በፈተና ውስጥ ግን እግዚአብሔር አንድ ፕሮሚስ ያደረገልን ነገር አለ። እሱን ከማለቴ በፊት ርዕስ የሰጠሁትም ሙሉ ደስታ፣ ሙሉ በሙሉ መደሰት። በፈተና ውስጥ ሙሉ በሙሉ መደሰት። ይሄ ማለት በቃ በፈተና ውስጥ ስለምናልፍ ሰዎች እንደመሆናችን ክርስቲያን ሁሌ ምንድን ነው ማለት ነው? ደስተኛ ነው። በቃ ሁሌ ደስተኛ ሆነን መመላለስ። ደስ ይለኛል ነው እያለ እየዘመረ ነው የሚሄደው። ፈተና ውስጥ አይደለም ማለት እኮ አይደለም። በቃ ገብቶታል። መደሰት በፈተና ውስጥ የመጽኛ ጥበብ እንደሆነ ገብቶታል። ጥበቡ ይሄ ነው። የእግዚአብሔር ደስታ ምናችሁ ነው ይላል ነህምያ ላይ፣ ኃይላችሁ ነው ይላል። ስለዚህ በፈተና ውስጥ በቃ ምናልባት ወይ ታመመ ቤተሰብ ይኖረዋል፣ አንድ ሰው ወይ የሆነ ነገር ይኖረዋል። በቃ እየዘመረ እየተደሰተ እግዚአብሔርን እያመሰገነ ሲያደርገው አቅም ያገኛል። እንደዛ ነው አቅም ታገኛላችሁ። ስትዘምሩ፣ ስትደሰቱ ውሳኔ ሁሉ ማድረግ ትችላላችሁ። እኔ በጌታ እደሰታለሁ፣ በቃ ወስኛለሁ፣ እደሰታለሁ ማለት ትችላላችሁ። ዘማሪውን ብሏል እኮ ጠላት ስማ እፈርፈር፣ ሰይጣን ስማ ማለት ይሄ እኮ እንትን እኮ ነው። እንደ ፉከራ አይነት ነገር ነው። የሆነ ፈተና ውስጥ እኮ እያለፈ ነው ይህን መዝሙር የዘመረው ይሄ ዘማሪ። አሁን እኛን ይባረከናል እየሰማ። ስለዚህ በደስታ ውስጥ በፈተና ውስጥ መደሰት፣ መጽናት በጣም ወሳኝ ነገር ነው። የትኛውም ፈተና ይሁን፣ የፈተና ትንሽ ትልቅ አይደለም ጉዳዩ አለ። ፈተና የሌለበት ሰው እዚህ አለ? እስቲ ቆይ እጅ ልይ እስቲ። እኔ አሁን በዚህ ሰዓት ምንም ፈተና የለብኝም የምትሉ እሺ፣ ልቀይረው።
ፈተናው ከብዶብኛል የምትሉ ይኸው አለን። ግን ጥሩ ነው፣ እየሰራ ነው እግዚአብሔር። እንጽና፣ እንታገስ። የጎደሉ በእምነታችን የጎደሉት ነገሮች ምን ይሆናሉ? ይሞላሉ። ፍጹማንና ሙሉአን ትሆኑ ዘንድ ከጸና በቃ ትዕግስት ስራውን፣ ጽናት ስራውን ይፈጽም። ግን በፈተና ውስጥ አንዳንዴ ምን ማድረግ እንዳለብን ግራ ይገባናል። ፈተናው በቃ የሆነ ምን ላርግ ታዲያ? ፈተና ውስጥ ሆናችሁ ምን ላርግ ታዲያ ብላችሁ አታውቁም? ምን ላርግ ታዲያ? አሁን ምን ላርግ ታዲያ ለሚለው መፍትሄው ምንድን ነው መሰላችሁ? እኔ በልቤ ውስጥ አንዳች ጥርጥር የለም የሚል አቋም ያስፈልጋል። ምን እንደሚሆን እግዚአብሔር ጥበብ ይሰጠኛል። አንዳች ጥርጥር የለኝም። እግዚአብሔር የሚያስፈልገኝን ጥበብ ይሰጠኛል። ምንም ጥርጥር የለም በሉ ነው እኮ የሚለው ክፍሉ። አነበዋለሁ። ምንም እንዲሁ ይሰጠኝ ይሆን ምናምን አይደለም። እንደሚሰጠኝ እኔ በህይወት ከመኖሬ በላይ አሁን እዚህ ጽና የሚባል ሰውዬ ቆሞ የሚንቀሳቀስ እንዳለ ከመኖሩ በላይ እግዚአብሔር የሚያስፈልገውን ጥበብ እንደሚሰጠኝ እርግጠኛ ነኝ። ባትሆኑም በሉ ግን እንዴት ነው እርግጠኛ የሆንኩት እያለ መጠየቅ እንችላለን እግዚአብሔር ፊት ቀርበን። ግን በአቋም ደረጃ እርግጠኛ ነኝ። እንዴት ነው ጦር ሜዳ ሲኬድ እናሸንፋለን እየተባለ የሚኬደው? እናሸንፍ ይሆን እየተባለ የቱ ነው? ኳስም ሲጫወቱ እንደዛው ነው አይደል? እናሸንፋለን፣ ሁለቱም እናሸንፋለን ብለው ይገባሉ። ያስፈልጋል። እሱ ነው የሚያንቀሳቅሰን። እና እርግጠኛ ነኝ እግዚአብሔር የሚያስፈልገኝን ጥበብ ይሰጠኛል የሚል አቋም ሊኖረን ይገባል ይላል። ላንብብላችሁ። ከእናንተ ግን ስለሚል ከላይ ካለው ክፍል ጋር የተያያዘ ነው። ማንም ጥበብ ቢጎድለው ሳይነቅፍ ደግሞ አንተ ትጠይቀኛለህ፣ ደግሞ አንቺ ሳይል ማለት ሳይነቅፍ ደግሞ እንዴት ነው የሚሰጠው? በልግስና በቆጥቦ ምናምን አለ። በልግስና የሚያስፈልገውን ጥበብ በልግስና ምን የሚያደርግ ለሁሉ የሚሰጠውን እግዚአብሔርን ይለምን። አጭር መመሪያ ለእርሱም ይሰጠዋል። አለቀ። ይሰጠዋል። በቃ ምንም ጥያቄ የለም። ጥበብ እግዚአብሔር ይሰጣል ለሚለምኑ ሰዎች። የምናወራው ስለ ሰማያዊ ጥበብ ነው። ሰማያዊ ጥበብ ምን ትመስላለች የምትለዋን ትንሽ ለማየት እንሞክራለን። ግን ይሰጠዋል። ግን ከተጠራጠረ ግን ይህን ጥበብ መቀበል አይችልም። ልክ ምን እንደማለት መሰላችሁ? ጌታ ሆይ ስጠኝ ብዬ እጄን ዘርግቼ ሊሰጠኝ ሲል እጄን ኪሴ ውስጥ መክተት ማለት። ፒክቸሩን አያችሁ? አይችልም ይሰጠን እንዴ ዘርጋ። አንድ ያየሁት ቪዲዮ ሰውየው ህንድ ወይ ባንግላዴሽ ይመስላሉ እና ባልና ሚስት ሰርጋቸው ላይ ነው አሉ አይደለም ያየሁት ነው። እና ልታጎርሰው ኬክ ልታጎርሰው እንዲህ ያደረገች ከዛ ሲል ኬኩን ዞር ታደርግበታለች። ያው መጫወቷን አንድ ጊዜ አደረገች። ከዛ ሁለተኛ እንደገና አሁንም መልሳ ሳብ አደረገች። ሰውየው ውስጡ ተቀጣጠለ መጣ። ሰርግ ላይ ነው። ሶስተኛ ጊዜ ስታደርግበት እዛው ሰርግ ፊት ሰርጉ ተበላሽ። ቀልድ ነው፣ ግን ቀልዱ ልክ አልነበረም። ይሄን ያነሳሁት ለምንድን ነው? እንደው ምንም ሳንጠራጠር እግዚአብሔር መለመን እንችላለን፣ ጥበብ ይሰጠናል። ግን ከተጠራጠርን ግን አይሆንም። እዚህ ላይ የሚለው አንዳች አያገኝም ነው የሚለው።
ከእግዚአብሔር። ስለዚህ ጥርጣሬ ምንድን ነው? ለምንድን ነው ጥርጣሬ እንዳይሆን የሚያደርገው? ጥርጣሬ ሰውን ወላዋይ ያደርገዋል፣ ያልተረጋጋ ያደርገዋል። ያልተረጋጋ እዚህ ነው ስትሉት እዚህ ጋር ነው፣ እዚህ ጋር ስትሉት እዚህ ጋር ነው። መያዣ የሉ። እዚህ ክፍሉ እንደዛ ነው የሚናገረው። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል ይላል። ነፋሱ አንዴ ወዲህ ሲያደርግ በቃ አይያዝም እና አንድ አይነት አስተያየት ሲመጣ ወይም ደግሞ አንድ የሆነ ሁኔታ ሲመጣ ወይም ደግሞ አንድ የሆነ ሀሳብ ወደ አእምሮ ሲመጣ የሆነ ስሜት ወደ ውስጡ ሲመጣ በቃ እዚህ ጋር አምኖ ነበረ፣ የሆነ ስሜት ሲፈጠርበት የለም። እንደዚህ አይነት የሚናወጥ ሰው መሆን የለበትም ይላል። ተረጋጋ ነው እያለ ያለው። ተረጋጉ ነው እያለ ያለው። ተረጋጉ። እግዚአብሔር ጥበብን ለሚለምኑት ሰዎች አይነቅፋቸውም፣ ይሰጣቸዋል። በልግስና ይሰጣቸዋል። ደግሞ በሕይወታቸው ይታያል ያ ጥበብ። ጥበብ ግን ሲል ምን ማለት ነው? ጥበብ ስንል እዚህ ላይ የሚናገረው ስለ ሰማያዊ ጥበብ ነው። ያዕቆብ ምዕራፍ 3 ላይ ሄዳችሁ ከተመለከታችሁ ቁጥር 13 ላይ ከእናንተ ጥበበኛና አስተዋይ ሰው ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ከጥበብ በሆነ የዋህነት ወይም ገርነት ያሳይላል። ጥበብ ያለው ሰው ገር ሰው፣ የዋህ ሰው፣ ጀንትል ነው። እሱ ብቻ አይደለም። ወደ ታች ወርዳችሁ ከተመለከታችሁ ቁጥር 17 ላይ ላይኛይቱ ጥበብ በመጀመሪያ ምንድን ናት ይላል? ንጽሕት ናት ይላል። ከዛ ደግሞ ታራቂ ናት ይላል። ገር ናት ይላል። እሺ ባይ ናት ይላል። ይሄ አኮሞዴቲንግ ይላል በእንግሊዝኛ ላይ ይልድ የሚያደርግ። እስቲ ቆይ እንደውም ምን የሚል ሀሳብ አለ? ኦፕን ቱ ፐርሱዌሽን። በቃ እስቲ ልስማው፣ እስቲ አስረጂ ይላል። ላይኛይቱ ጥበብ አይደመድምም፣ ቶሎ ቼክ ያደርጋል፣ ያዳምጣል። እሺ ባይ ማለት ዝም ብሎ እሺ ይላል ማለት አይደለም፣ ግን ክፍት ነው፣ ያዳምጣል፣ ይሰማል። ገር ነው፣ ታራቂ ነው፣ ጥርጥርና ግብዝነት የሌለባት ናት፣ ምሕረትና በጎ ፍሬ የሞላባት። ስለዚህ ይሄ ጥበብ ሲሰጠን ከእግዚአብሔር ምን እናገኛለን ማለት ነው? ባለንበት ፈተና ውስጥ እንዴት መመላለስ እንዳለብን፣ ምን ማድረግ እንዳለብን የሚያስችል እንድናውቅ የሚያስችል የእግዚአብሔር አቅም ይሰጠናል። በሱ ምንም መጠራጠር የለብንም። ስለዚህ ነው በፈተና ውስጥ ስናልፍ በፍጹም መደሰት እና ደግሞ ያለምንም ጥርጥር እግዚአብሔር እንደሚሰጠን ጥበብ ማመን በጣም መሰረታዊ ነገር። ይህ ሁለቱ ነገር ካለ በሕይወታችን፣ በመንፈሳዊ ሕይወታችን፣ በእምነታችን እየጠነከርን ወደ ሙሉ ሰውነት፣ ወደ ብስለት ያመጣናል። ይሄ በዕለት ዕለት ሕይወታችን የምንለማመደው ይሄ ነገር ፈተናው ከውጭም ሲመጣ፣ ፕሬሸሩ ከውጭም ሲመጣ ያው ውስጣችን ያለው አቅም ያው በእግዚአብሔር መታመናችን ማለት ነው። ዞሮ ዞሮ እኮ አቅማችን በእግዚአብሔር መታመናችን ነው፣ ሌላ ነገር አይደለም። የራሳችን እኮ አይደለም፣ በእግዚአብሔር የመደገፍ አቅም ማለት ነው። የማናየውን ነገር እንደምናየው መመላለስ ማለት እኮ ነው። የማናየውን ነገር እንደምናየው መመላለስ። ዕብራውያን ምዕራፍ 11 ላይ እንደዚህ የሚል ነገር አለ፣ ላንብብላችሁ። ዕብራውያን ምዕራፍ 11 ቁጥር 27 ላይ ስለ ሙሴ ሲናገር የንጉሱን ቁጣ ሳይፈራ የግብፅን አገር የተወው በእምነት ነበረ። እንዴት ነው ይሄ የሆነው? የማይታየውን እንደሚያየው አድርጎ አጽንቷልና። የማይታየውን እንደሚያየው አድርጎ አጽንቷልና። ትቶት ሲሄድ ያን ግብፅን የፈርዖን የልጅ ልጅ መባልን ትቶት ሲሄድ
ምንን እያየ ነበር? ክርስቶስ ብድራቱን ትኩር ብሎ ተመልክቷልና ይላል ከላይ። ይሄ እምነት ነው። አሁን ጌታ ኢየሱስ በአምባ ላይ ፈረስ፣ ነጭ ፈረስ ከብዙ ሰራዊት ጋር ሲመጣ ታያላችሁ። አንብበናል አለ ቃል ውስጥ። እሱን የሚያይ ሰው የወጉትም ያዩታል። ግን አሁን እኛ ዛሬ እናየዋለን ማለት ዛሬ በአምባ ላይ በመንፈስ እሱን ማየታችን ምን ያደርጋል ማለት ነው? ዓለሙ አሁን በጦርነት ሲታመስ ምን እንሆናለን ማለት ነው? እሱን ካየን እንጸናለን። የሚያይ ሰው በህይወቱ ነው የሚታየው። ፍሬው ይታያል፣ አቅሙ ይታያል። ዝም ብሎ መናገር ብቻ አይደለም፣ ይታያል። ይኸው ያዕቆብ ነው በምዕራፍ 2 ላይ እምነት በምን የሚገለጥ ነው ይላል? በስራ፣ በኑሯችን፣ በእንቅስቃሴያችን፣ በተግባራችን። ስለዚህ እንደ ሙሉ ደስታ ቁጠሩ፣ ምንም አትጠራጠሩ ነው የሚለን ይሄ ግብ። በፈተናው ውስጥ የሚሰራውን እያወቃችሁ እንደ ሙሉ ደስታ ቁጠሩት። እያደጋችሁ ትመጣላችሁ። በውስጥ ግን ደግሞ ምን ላድርግ የምትሉበት ጉዳይ ሲፈጠር ሰማያዊ ጥበብ እግዚአብሔርን ስትጠይቁት እንደሚሰጣችሁ አንዳች እንዳትጠራጠሩ ነው የሚለን። ከተጠራጠርን መወራጨት ይመጣል። አትጠራጠሩ፣ እግዚአብሔር ይሰጣል ያንን ጥበብ። እሺ እንጸልይ። እግዚአብሔር አባት እና አምላካችን ሆይ እናመሰግናለን። አንተ በልግስና ሳትነቅፍ በልግስና የምትሰጥ አምላክ ስለሆንክ በእምነት ለሚለምኑ የምትሰጥ አምላክ ስለሆንክ እግዚአብሔር አምላካችን ሆይ እናመሰግናለን። እምነታችን እንዲጠነክር እንፈልጋለን ጌታ ሆይ። ስለዚህ ዛሬ በሕይወታችን በተለያየ መንገድ ኤክስፒሪየንስ እያደረግን ያለነውን ፈተና ጌታ ሆይ እንዴት ማስተናገድ እንዳለብን ነው በቃል ውስጥ ያየነው ጌታ ሆይ። ደስተኞች ለመሆን እንድንወስን በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ ብሎ ሐዋርያው ጳውሎስ በእስር ቤት እንደጻፈ እኛ ሳንታሰር እንደዛ ማለት እንድንችል ጌታ ሆይ በመከራችን ውስጥ በፈተናችን ውስጥ በጌታ ደስ እየተሰኘን መመላለስ እንዲሆንልን ጸልያለን። እግዚአብሔር አምላካችን ሆይ ይህንን ነገር ደግሞ የበለጠ አንተ እንድታሳየን እንድናስተውለው እንድትረዳን ጌታ ሆይ በጸሎት በፊትህ ስንመረምር ጌታ ሆይ ከሕይወታችን ጋር ስናዛምድ እንድትረዳን አይኖቻችን እንድትከፍትልን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ በዚህ በፊታችን ባለው ሳምንት ጌታ ሆይ በዚህ እውነት ሕይወታችን ጌታ ሆይ ወደ ፈቃድህ እንዲቃና ወደ ፈቃድህ አቅጣጫ ዘወር እንዲል አስተሳሰባችንን እንድትፈውሰው በኢየሱስ ክርስቶስ ስም እንጸልያለን። ክብርና ምስጋና ሁሉ ለስም ይሁን በኢየሱስ ክርስቶስ ስም አሜን። እሺ ጨርሰናል። እግዚአብሔር ይባርካችሁ። ወደ ባይብል ስተዲ ክፍል ሄደን እንመለከታለን ይሄንን